ማንቸስተር ዩናይትድ በኦልድ ትራፎርድ የፈጠረው ነገር ተራ ድል ብቻ አይደለም። ይህ የሜንታሊቲ ወይም የአሸናፊነት ስነ ልቦና ትንሣኤ ነው። ከዓመታት በኋላ ለመጀመሪያ ጊዜ ዩናይትድ ወደ ሜዳ ሲገባ እንሸነፍ ይሆን የሚለው ፍርሃት ተወግዶ በስንት አሸንፈን እንወጣለን የሚለው መተማመን ተተክቷል። በሌላ በኩል ቶትናም ሆትስፐር እጅግ ማራኪ እግር ኳስ እየተጫወተ ነገር ግን በውጤት ድርቅ እየተመታ ግራ መጋባት ውስጥ ወድቋል። በአፍንጫቸው ስር የነበረውን ብራያን ምቤሞን ለዩናይትድ አሳልፎ መስጠት በቶትናም ታሪክ ትልቁ የዝውውር ስህተት እየሆነ ነው። ዛሬ የዩናይትድን ዳግም መወለድ፣ የቶትናምን የስትራይከር ረሃብና የፊታችን ቅዳሜ የሚደረገውን የሞት ሽረት ፍልሚያ እያንዳንዱን ዝርዝር ገልጠን እናያለን። ሰላም ጤና ይስጥልኝ ውድ የስፖርት ቤተሰቦቻችን፣ እንኳን ወደ ቻናላችን በደህና መጣችሁ። በዛሬው ፕሮግራማችን የምንመለከተው በፕሪሚየር ሊጉ ሰሞኑን ከፍተኛ መነጋገሪያ የሆኑትን ሁለት ተቃራኒ ዋልታዎችን ነው። በአንድ በኩል በማይክል ካሪክ እየተመራ በድል ማዕበል ላይ እየተንሳፈፈ ያለው ማንቸስተር ዩናይትድ፣ በሌላ በኩል ደግሞ በቶማስ ፍራንክ እየተመራ ኳስ አለ ውጤት የለም በሚል አጣብቂኝ ውስጥ ያለው ቶትንሃምን ነው። ይህ ትንታኔ የግሌ እይታና የጠለቀ ምልከታ የታከለበት ነው። ወደ ዋናው ጉዳይ ከመግባታችን በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦቼ ደግሞ እንደተለመደው የላይክ ምልክቷን በመጫን አብሮነታቸውን አሳዩን። አሁን ወደ ትንታኔው እንለፍ። በቅድሚያ ትኩረቴን ወደ ማንቸስተር ዩናይትድ ላድርግ። በዚህ ቡድን ላይ የምመለከተው ነገር ቢኖር ግልጽ የሆነ የእድገት እርምጃ ነው። ነገር ግን ይህ እድገት በታክቲክ ብቻ የሚገለጽ አይደለም። ለውጡ ከአእምሮ የሚጀምር ነው። ባለፈው ዓመት በዚህ ወቅት ዩናይትድ እንደ ፉልሃም አይነት ጨዋታ ሲገጥመው ውጤቱ ግልጽ ነበር። ተጋጣሚ ሲያገባባቸው ወይም ጫና ሲፈጥርባቸው ወዲያውኑ ይፈረካከሱ ነበር። ያኔ 3-1 ወይም 2-0 ተሸንፎ መውጣት የተለመደ ነበር። አሁን ግን ያ ታሪክ ተቀይሯል። አሁን ያለው ዩናይትድ ጨዋታውን መቆጣጠር ቢያቅተው እንኳን ውጤቱን ይዞ መውጣት ግን ተለማምዷል። ጫናን የመቋቋም አቅም የምንለው ነገር በኦልድ ትራፎርድ ተፈጥሯል። ለዚህ ጥሩ ማሳያ የሚሆነው ባለፈው ሳምንት ከፉልሃም ጋር የነበራቸው ጨዋታ ነው። በጭማሪ ሰዓት ጎል ተቆጠረባቸው፣ 2-2 ሆኑ። ብዙ ቡድን በዚህ ሰዓት ተስፋ ይቆርጣል። ነገር ግን ቤንጃሚን ሼሽኮና ጓደኞቹ እጅ አልሰጡም። የመጨረሻው ደቂቃ ላይ አሸናፊዋን ጎል አስቆጥረው ወጡ። ታዲያ ይህ የሚያሳየን ማይክል ካሪክ ጊዜያዊ አሰልጣኝ ቢሆንም በቡድን ውስጥ የፈጠረው መንፈስ ግን ቋሚና ስር የሰደደ መሆኑ ነው። ተጫዋቾቹ አሁን እስከ መጨረሻው ፊሽካ ካልተነፋ ጨዋታው አላለቀም የሚል እምነት አላቸው። ይህ ደግሞ ለአንድ ሻምፒዮን ቡድን የመጀመሪያው መስፈርት ነው። ወደ ተጫዋቾች ግለሰባዊ ብቃት ስንመጣ ደግሞ አንድ ስሙን በደማቅ ቀለም መጻፍ ያለብን ተጫዋች አለ፣ ብራያን ምቤሞ። እውነቱን ለመነጋገር ማንቸስተር ዩናይትድ በዝውውር ገበያ ላይ ትክክለኛ ሰው አመጣ ብለን ካመሰገንን በጣም ቆይተናል። ብዙ ጊዜ ስም ያላቸውን ነገር ግን ሜዳ ላይ የማይሰሩ ተጫዋቾችን ሲያከማቹ ነበር። አሁን ግን ብራያን ምቤሞን ማምጣታቸው ትልቅ የስካውቲንግ ስኬት ነው። ይህ ተጫዋች ለፕሪሚየር ሊጉ አዲስ አይደለም። ፕላግ ኤንድ ፕሌይ ወይንም ደግሞ ገና ከመምጣቱ ማሽን ውስጥ እንደገባ ባትሪ ወዲያውኑ መስራት የጀመረ ተጫዋች ነው። ከእሱ ጎን ያለውን ማቲያስ ኩኛን ተመልከቱ። እንደኔ እይታ ኩኛ ድንቅ ተሰጥኦ አለው። ኳስ ሲነካ ያስደስታል። ነገር ግን እንደ ብራያን ምቤሞ አይነት ለ90 ደቂቃ ወጥ አቋም የለውም። ብራያን ምቤሞ ግን ሪላያብል ነው። በየጨዋታው በየደቂቃው ምን እንደምትጠብቁበት ታውቃላችሁ። እዚህ ላይ ነው የቶትናም ጉዳይ የሚገርመኝ። ብራያን ምቤሞ የነበረው ብሬንትፎርድ ነው። ከቶትናም ስቴዲየም በእግር ለሚሄድ ሰው እንኳን ቅርብ ነው። እንዴት ነው ጎረቤታቸው ቤት ያለን ወርቅ ያላዩት? ዩናይትድ ከማንቸስተር መጥቶ በአፍንጫቸው ስር ሲወስድ ዝም ማለታቸው አሁን ዋጋ እያስከፈላቸው ይመስለኛል። ብራያን ምቤሞ በዩናይትድ ቤት ኮከብ ሲሆን ማየት ለስፐርስ ደጋፊዎች ትልቅ ሕመም ነው። ወደ ቶትናም በኩል ደግሞ ስናልፍ ይህ ቡድን በሜዳ ላይ የሚያደርገው እንቅስቃሴ ግራ የሚያጋባ ነው። ኳስ ሲይዙ፣ ሲቀባበሉ፣ ወደፊት ሲሄዱ የምርጥ ቡድን ቅርጽ አላቸው። ነገር ግን ጨዋታው አልቆ ውጤቱ ሲታይ ብዙ ጊዜ እኩል ወይም ሽንፈት ይሆናል። ወደ መልበሻ ክፍል ሲገቡ እንዴት ሳናሸንፍ ወጣን ብሎ የሚጠይቁም ይመስለኛል። አሁን ታዲያ ጣት ወደ አሰልጣኝ ቶማስ ፍራንክ መቀሳድ ጀምሯል። ግን እኔ በግሌ ቶማስ ፍራንክ ስህተት ነው ብዬ አላምንም። ሰውየው ጥሩ ታክቲክ አለው። ችግሩ ያለው የመጨረሻው የሜዳ ክፍል ወይም የፊት መስመሩ ላይ ነው።
ቶትንሃም የፊት መስመር ተጫዋቾች ትልቅ እጦት አለበት። ማንቸስተር ሲቲ፣ አርሰናል፣ ሊቨርፑል እነዚህ ክለቦች ጎል የሚያመርቱ ማሽኖች አሏቸው። ቶትንሃም ግን ሶላንኬን ነው ይዞ የሚጫወተው። ሶላንኬ እርግጥ ጥሩ ልጅ ነው፣ ሪቻርልሰንም ይታገላል። ነገር ግን በፕሪሚየር ሊግ ዋንጫ ለመፎካከር ወይም ቢያንስ ቶፕ 4 ለመግባት የሚያስችል ጨካኝ አጥቂ ግን አይደሉም። ቶትንሃም በእውነት ትልቅ ክለብ መሆን ከፈለገ እንደ ቪክተር ኦሲሜሄን አይነት ዓለም አቀፍ የሆኑ አጥቂ ያስፈልጉታል። ኦሲሜሄን ቢመጣ ኳስ መረብ ላይ ብቻ አይደለም የሚያሳርፈው፣ በሜዳ ላይ ባለው ግዙፍ ማንነትና ጉልበት ለሌሎች ተጫዋቾችም እድል ይፈጥራል። ቶትንሃም ይህንን ካላደረገ ቆንጆ ኳስ የሚጫወት ግን ውጤት የሌለው ቡድን ሆኖ ይቀጥላል። እንግዲህ የፊታችን ቅዳሜ እነዚህ ሁለት ተቃራኒ ስሜት ላይ ያሉ ቡድኖች ይገናኛሉ። ማንቸስተር ዩናይትድ በማይክል ካሪክ እየተመራ በሊጉ እየበረረ ነው። ማን ሲቲን አሸንፈዋል፣ አርሰናልን አሸንፈዋል። አሁን ደግሞ ፉላምን በድራማዊ ሁኔታ ጥለዋል። አራተኛ ተከታታይ ድል ይፈልጋሉ። በሌላ በኩል ቶትንሃም ምንም እንኳን ጅማሩ ከባድ ባይሆንም ባለፈው ሳምንት ከማንቸስተር ሲቲ ጋር 2-0 እየተመሩ በኋላ ላይ ተነሳስተው አቻ መውጣታቸው ልብ የሚነካ ነው። ይህም ቡድኑ ተስፋ እንደማይቆርጥ ያሳያል። ታዲያ ይህ ጨዋታ የማንቸስተር ዩናይትድ አዲስ ኮንፊደንስና የቶትንሃም ኳስ ቁጥጥር የሚታይበት ነው። ካሪክ ለጊዜው አሰልጣኝ የመጣ ቢሆንም ስራው ግን ቋሚ አሰልጣኝን ያስንቃል። ቶትንሃም ደግሞ በሜዳው ያለበትን መጥፎ ሪከርድ ለመቀየር የግድ ማሸነፍ ይኖርበታል። በመጨረሻም የእናንተ ግምት ምንድን ነው? ማንቸስተር ዩናይትድ በካሪክ ስር የጀመረውን አስደናቂ ጉዞ ይቀጥላል ወይስ ቶትንሃም የዩናይትድን ጉዞ ይገተዋል? ኮሜንት ሴክሽኑ ላይ ጻፉልን።